ምንድነው የምትለው? ካሬ በረና ያለው እኮ ልጅቱን የሚያስመልጥ ሰው ገብቷል። ሌሎች ልጆች ጥራ፣ በፍጥነት ግባ። ይህች ልጅ እንዳታመልጥ፣ ካመለጠች ሰውየው ይሞታል። ሁሉም ነገር ያከትማል። ፍጠን ዝና፣ ፍጠን ዝና፣ ፍጠን እያልኩ ነው። ፍጠን ካሬ ምን የምትለው? በር ላይ ነው ያለው እኮ። ዝና አይዞሽ፣ እኔ መድብል ነኝ። ስደውልሽ የነበርኩት እኔ ነኝ። አሁን ማምለጥ አለብኝ። ሰዎች እየመጡ ነው። ዝናም እየመጣ ነው። ነይ ፍጠኝ፣ ፍጠኝ። ትትና ማድረግ የሚቻለውን ሁሉ አድርጊያለሁ። ፈጣሪ ከረዳት ትትረፍ። ዝና አይቷታል። እሷ ያሮጠችው ግን በሌላ አቅጣጫ ነው። አቶ መድብል እንግዲህ ዛሬ በጀግንነት ትልቅ ገድል ነው የፈጸመው። እሱም እንግዲህ ለወደፊት የግራ ጎኑ የምትሆነውን ቆንጅየዋን የዝናን ቅምጥ እንግዲህ ዝና አስቀምጡ ሲያሰቃያት የነበረችውን አንዷን ብላቴና ትትናን ዛሬ በሚገርም ሁኔታ እንግዲህ ራሱን መስዋዕት አድርጎ ማለት ይቻላል እንግዲህ አስወጥቷታል ማለት ነው። ቤተሰቦቻችን ከታሰረችበት ከተዘጋባት በር ዛሬ በመጨረሻ ወጣለች። ያው በርግጥ እንግዲህ ወጣለች ብሎ 100% እንትን ባይባልም ግን በሚገርም ሁኔታ ከዛ ከእስር ቤቷ ወጣለች ማለት ነው። ስለዚህ አሁን ላይ የራሷን ፊልም ያደርጋ እግዚአብሔርም እንደሚያግዛት ምንም ጥርጥር የለውም። እንግዲህ መጨረሻ ሰዓት ላይ ወይም 12ኛው ሰዓት ላይ ነው የነበረችው እንግዲህ የህይወቷ ፍጻሜ ላይ ማለት ነው። እንግዲህ ዶክተሮች መጥተው ሬዲ ሆና ለማታ እንግዲህ ኩላሊቷን እንደሚያወጧትና እንድትዘጋጅ ያው ዝና ነግሯትኝ ነበረ። ከዛም ባለፈ እንግዲህ ዶክተሮች መጥተው አካባቢው ላይ እየቃኙ ነበር። የሚጠብቁትን ነገር እየጠበቁ እንዲሁም ደግሞ እያስተካከሉ ነበረ ማለት ነው። ምክንያቱም ኩላሊቷን ሊወስዱ ያኛውን ሰውዬ ደግሞ ለሕክምና በጣም ያስፈልገው ስለነበረ ኩላሊቷን ለመውሰድ እንግዲህ ዝግጅት ላይ ነበሩ። በዛን ሰዓት ላይ ነው እንግዲህ እነ መድብልም ደርሰውላት እግዚአብሔር ረድቷት ጸሎቷ ተሰምቶ እንግዲህ የአባቷ የምስኪን አባቷ ወይም የዛች የምስኪን እናቷ እንባ ጸሎቷ እግዚአብሔር ረድቷት እንግዲህ መድብልን ልኮላታል ማለት ነው። እውነት ለመናገር በቃ ልኮላታል ማለት ብንችል ያስደፍራል። ምክንያቱም እንደምታውቁት ብዙ መስዋዕትነት ነው የከፈለችው፣ ብዙ ተንገላታለች። እንግዲህ ስደት ሀገር አረብ ሀገር ሄዳለሁ ሳውዲ አረቢያ ገባለሁ ብላ የጀመረችው ጉዞ መስመሩን ቀይሶ እንግዲህ ሌላ ህይወት ይዞባት ነው የመጣው። ያም ሲመጣ ደግሞ በቀላል ነገር አይደለም። የቤተሰቦቿን የራሷን ገንዘባቸው ሙሉ አስጨፍጭፋለች። ምክንያቱም ላኩ ሲባሉ ሲልኩ አሁን እዚህ ጋር ተይዛለች፣ ታግታለች ለዛ እያሉ እንግዲህ እነዚህና የሚገርም ብር ነው የተቀበሉት። በመጨረሻም እንግዲህ አቶ ዝና ለራሱ ቢያድርግ ሞክሮ ነበረ። እሷ ግን አልበገሬና ጀግና ስለሆነች በአንተ ህይወት እንትን ከሚል ምስቅልቅሉ ከሚወጣ በቃ ሞት ራሱ በረፍት ስለሆነ ሞቴን እመርጣለሁኝ ብላ ነበር እንግዲህ ዝናን ካጠገቧ የፈነጨረችው። ከዛ እንግዲህ ከብዙ ጊዜ በኋላ ያው ልቡ ይመኛታል። በነገራችን ላይ ዝና ግን ያው በኋላ ላይ ሁሉም ነገር ተው። በተለይ ሉላን እዚህ ከተማ ውስጥ መኖሯን ሁኔታ ይሄ ጠበቃው ሰውዬ ካሳወቀው በኋላ በቃ እሷን ተዋት ማለት ነው። ግን ያው እግዚአብሔር ሲያወጣት ነው በእውነት ለመናገር። ከዛ በኋላ ጀምሮ እንግዲህ ያው እንትን ብላለች። እሷን በነገራችን የራሷ እርምጃ ለመውሰድ ድጋሚ ወደ እሷ እንዲቀርባት ፈልጋ ነበረ። ያኔ ጥቃት ለማድረስ እሱን ለመውጋት ለመጉዳትና ራሷን ለማምለጥ ሙከራ ነበረ፣ ግን አልተሳካላትም። ያው ማለት ሊቀርባት አልፈልግም። ገባችሁ? ያው እንግዲህ ከዛ በኋላ የራሷ እግዚአብሔር መረድቷት የራሷን ሲስተማቲክ ሆና እንግዲህ የመጀመሪያ ከመርዞ ደላላው ሲመጣ አንድ ኢንፎርሜሽኑን በመጠየቅ እነ መድብልና እነ ብሩክን እንደሚያውቃቸው ሲነግራት እንግዲህ ስልኩን እሱን ተቀብላ ከዛ በኋላ እንግዲህ መርዞ እንኳን ስልኬን አልሰጥሽም ሲላትኝ እሷ እንግዲህ ያው ቤት አለኝ አዲስ አበባ መሀል ቤት አለኝ፣ ስለዚህ እሱን እንድትሸጥልኝ ነው ስትለው ያው የመርዞ ደግሞ የድለላ ነገር ያው እንደምታውቁት ነው። በዛ ምክንያት እንግዲህ እንትናሉ ማለት ነው። ስልኩን ሰጣት። ከዛ በኋላ እንግዲህ ደውላ እሱን ፈርቶ አላነሳላት ብሎ ነበረ። በመጨረሻ እንግዲህ አነሳላት። ከዛም የመድብልን ስልክ ቴክስት አድርግላት። ያው እንግዲህ ስልክ ለማግኘት ደግሞ ብዙ ነገሮችን ሞክራለች። ቻሌንጆችን የዝናን አስባ ነበር፣ አልተሳካላትም። በመጨረሻ እንግዲህ የቀውላላ ጠበቃውን ስልክ
በቃ በሚገርም ስትራቴጂ ነው ስልኩን የነጠቀችው። የሚገርመው እስካሁን ድረስ ስልኩ እሷ መውሰዷን እንኳን አያውቅም። ስልኬ ጠፋኝ ብሎ እንግዲህ ዝናን መኪና ውስጥ ጥየው እንደሆነ እባክህንስ ይልኝ እያለ ነበር እንደምታውቁት። ዛሬም እንግዲህ አብሮት የመጣው ከዝና ጋር ስልኩን ፍለጋ ነው። ስልኩን ፈልጎ ነው እንግዲህ ቀርፈፍ እያለ የነበረው። ያው መኪና ውስጥ የለም ሲባል እንግዲህ ያው ምናልባት ቤት ሊሆን ይችላል በሚል ግምት ነው የሄዱት። ሲሄዱም እንግዲህ ዝና ያበበ ደንበሳ ልጅ ነገር ይሹ እንዳይሆን ሆኖ ነው የጠበቀው። ምክንያቱም መድብል ውስጥ ገብቶ ጠባቂዎቹ ተመተው ወድቀው ነበረ። እንግዲህ መድብል ለማስለቀቅ እሷን ልጅቷን የሚችለውን ያክል ሁሉ እያደረገ ነበረ። በዛን ሁኔታ ላይ እያለ ነው እንግዲህ ዝና ካሌብ ሞሴስ ሲደውልለት እንግዲህ እንዴ ካሌብ እኔ እኮ እዛው በሩ ጋር ነኝ ምናምን እያለው ነበረ። እንዴ መኖር መሸገረው ውስጥ ያለውን ነገር ነው እንጂ እና ያኛው ሰውዬ የሚገርማቸው ኢንፎርሜሽኑ በቃ ሁኔታ ገብቶታል። ለምን እንደታውቃላችሁ? በቃ ልጅቷን የሚያስመልጣት ሰው ገብቷል። ያቺ ልጅ ታምለጥና ወየውልህ እያለ እየዛተበት ነው። እንግዲህ ዝናም ተደናግጦ ነው እንግዲህ በሩጫ የገባው። እንግዲህ ያኔ በሩጫ ሲገባ ነው መድብልና ትትና አንድ ላይ ሲመጡ መድብል ዝና ሲመጣባቸው እንግዲህ መድብል በሆነ ቦታ ዘሎ ወጣ። እሷ ደግሞ በሌላ በኩል ሄዳለች። በእርግጠኝነት ዘላ እንደምትወጣ ምንም ጥርጥር የለውም። በቀጣይ ክፍል እንገናኝ። ሰላም ቆዩ።